ወንድማችን ነፃነት ወርቅነህን እጅግ አድርገን ከልባችን እንወደዋለን። ከልባችን መቼም አይጠፋም። አንድ ሙዚቃ አለ በጣም የሚገርመኝ ሙዚቃና የሚያጽናናን። በሉ እናንተ ሂዱን እኛም ወደዚያው ነው። በሉ እናንተ ሂዱን እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው፣ ፊትና ኋላ ነው ይባላል አይደለ? ነፃነት ነፍሱን ባጸደ ገነት ያኑርልን። የቤተሰብ ጨዋታ ግን ይቀጥላል። እኔ አዝመራው ሙሉ ሰው ባላለው አዝመራው ሙሉ ሰው ማለት ምን ይመስልሃል ጋሽ? መምህር ነህ ተብሏል። ያው ሙሉ በሙሉ ነው ሁሉ ነገር የተሟላ ማለት። አዎ ሁሉም ቦታ ቢገባ የማያስቸግር ሰው ማለት ነው። አጨብጭቡ አንዴ። አዎ የማያስቸግር ማገዶ ማይፈች። በጣም እናመሰግናለን ስላየዋችሁ በጣም ደስ ብሎኛል። ይሄ ቦታ ማለት በጣም በነፃነት ስለተለመደ ከባድ ቦታ ነው። ነገር ግን እንግዲህ ከእግዚአብሔር ጋር ጸጋውንም እግዚአብሔር ሰጥቶን በደንብ አድርገን ቆንጆ አድርገን እንሰራዋለን። ሁሉም ቤተሰብ ደግሞ ወደ ቤተሰብ ጨዋታ ይመጣል። ሁላችሁም ትመጣላችሁ፣ ከኔ ጋርም ትገናኛላችሁ። ሁላችሁንም ወዳችኋለሁ። እስኪ አበረታቱን፣ እንግዲህ አበረታቱን። አዎ ማበረታታት አለባችሁ። ምክንያቱም ክብሩ ከፍ ያለ ግርማ ሞገሱ በጣም የሚያስፈራ ሰው የነበረበት ቦታ የሚተካ ሰው በጣም ሊደነባበር ማምን ይችላል አይደለ? ስለዚህ እስኪ አበረታቱኝ። ያው እናመሰግናለን። የቤተሰብ ጨዋታ እንግዲህ እንደተለመደው ሞቅ ደመቅ ብሎ ይቀጥላል። ከግራና ከቀኝ በእናንተ በስተግራ በእኔ በስተቀኝ በእናንተ በስተቀኝ አቤት እስኪ አንድ ላይ እንስፈናት። የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዛለኝ ሀገሬ። ትዛለኝ የንቱ ጉለቱን ስንወጣ ስንወርድ ወለል ካለው ሜዳ ስንቶች ስናግድ ከብቶች ስናግድ የሽምብራው ጥርጥር የዛፎቹ ፍሬ። እስኪ ሶሎ ተጫወትልን። ሶሎ ይችላል። ዳግም ይችላል። ዳግምዬ በጣም ደስ ብሎኛል። ስለዚህ አንዳንድ መድረኮችን አብረን እንሰራለን። እንኳን ደህና መጣ። በጣም ደስ ብሎኛል። እሺ የትዳር አጋር የለህም? ገና ነህ፣ ልጅ ነህ። እሱ 22 ነው፣ እሱ 21 ነው። አንተስ? በዛኛው ቀንሰህ እንዳይሆን ተው። ቅንህ እኮ በዛ በዚህ ዕድሜ 21 በጣም ቆንጆ ዕድሜ ነው። በነገራችን ላይ መስራት አለባችሁ። አዋዋላችሁን አሳምሩ አደራ። እናንተ ወጣቶች ከኛ ከጎልማሶች ብዙ ነገር መማር ያለባችሁ ብለን እናስባለን። ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ። ትዳር አማካሪ ጋር ምን አለ? ትዳር አማካሪ ጋር ይሄዳሉ ሰዎች። አማካሪ ጋር ይሄዳሉ አለ። እሺ ሰዎች ሀዘን ሲሰሙ መጀመሪያ የሚያደርጉት ስንት ዓመትህ ነው? 21 21 ግን በረታች አይደል? ስንት ዓመተ ምህረት ነው የተወለድከው? 97 እግዚኦ 97 ላይ እኮ እኔ ምን የት ቦታ እንዳለው ዝም ብዬ አሰብኩት። ስትወለድ ራሴን አሰብኩት እና አድገህ 97 ላይ ተወልዶ እንደዚህ ያደገ ሰው ነው። ራጨብጭቡለት።
ኢዮባ አለ ኢዮባ እንዴት ነህ? አለ ሁሉ ሰላም ነው? ሁሉ ሰላም። ተምረህ ጨርሰሃል? አልጨረስኩም። 12 ላይ 12ኛ ክፍል። በእውነት ሶሻል ነህ ወይስ ናቹራል? እዚህ ነው የምመረጠው? ናቹራል ነበርኩ። ናቹራል ነበርክ። አሁንም እየተማርክ ነው? አሁን ስራ ላይ ትተኸው? ከራሱ አልጨረስክም? ወደ ዩኒቨርሲቲ መግባት አልፈለግም ነው? አልመጣም? አልመጣም። በእውነት ፈሪ ብላ አሚን አልኩ። ኢዮባ ምን መሆን ነው ታዲያ የምትፈልገው? ታዲያ እኔ ኤሌክትሪሻን። ኤሌክትሪሻን ሳትማር እየሰሩበት ነው። በእውነት እንኳን ደህና መጣ። ሰላም ወጥቶ ደስ ብሎኛል። ግን ሞዴሊንጓንም ብትጀምራት ለምን መሰለህ? ረዥም ሰው ነው። ቆንጆ ነኝ ብለህ አታስብም? ታለንት አለህ? ሌላ ታለንት? ስዕል እስላለሁ። ስዕል በስንት ደቂቃ ትስለኛለህ? እኔ ወይ ያንተ ከባድ እንዴት? አይ ጊዜ ወስድብኝ። ሙዚቃ ታዳምጣለህ? የማን ሙዚቃ ይመቻል? የአብነት። አብነት ማን? አብነት አጎናፍር። አብነት አጎናፍር አንድ በልልኝ እስኪ፣ ዝም ብለህ ቀንጨባር። አረ በድምጽ ዝም ብለህ እሱ እያየ ነው አሁን። አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ። አንተ ስትወለድ ነው የወጣህ? 97 አይደል? ወደዛው አካባቢ ነው። እናመሰግናለን። አብነት በጣም ይወድሃልና ኢዮብን አበረታታው እስኪ፣ አጨብጭብ እስኪ፣ ትታያለህ። ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ። ስጦታ መስጠት። ሰዎች ሐዘን ሲሰሙ መጀመሪያ የሚያደርጉትን ነገር ምን ሊሆን ይችላል? መደንገጥ። ሰዎች በምን ምክንያት እንቅልፍ አልወስዳቸው ሊል ይችላል? አዲስ አበባ ውስጥ ካሉ ሰፈሮች መካከል ሰው በጣም የሚበዛበት ወይም የሚንቀሳቀስበት ሰፈር ጥቀስ። መገናኛ። ሁሉንም የመለሰ ይመስላል። የኢዮባን መልስ እናያለን። ሰዎች የትዳር አጋራቸውን ለማስደሰት የሚያደርጉት ነገር ውስጥ አንዱን ጥቀስ። ስጦታ። ስጦታ አንደኛው መልስ ነው። አንደኛው መልስ። ሰዎች ሐዘን ሲሰሙ መጀመሪያ የሚያደርጉትን ነገር ምን ሊሆን ይችላል? መደንገጥ። መደንገጥ አንደኛው መልስ ነው። አጨብጭቡለት። ዋው! ኧረ ኢዮባ በእውነት እያደነኩ ነው። ሰዎች በምን ምክንያት እንቅልፍ አልወስድ ሊላቸው ይችላል? ቡና በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት ምን አይነት ሊሆን ይችላል? ስፖርትና ቀልድ። ስፖርትና ቀልድ። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል? ሽልማት። ችግር። አንዱ ምረጥ። እሺ፣ ሽልማት። ሽልማት። ሰዎች በምን አይነት ሁኔታ ወይም በምን ምክንያት እርዳታ ሊያሰባስቡ ይችላሉ? በሐዘንና በአደጋ። በሐዘንና በአደጋ። በሐዘንና በአደጋ። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? መብራትና ውሃ ለመክፈል፣ ክፍያ ለመክፈል። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ወይም ኮንተንት ምን አይነት ሊሆን ይችላል? ስፖርት። ምን ነበር ያልከው? ሁለተኛው ኮሜዲ፣ ቀልድ። አዎ አይገናኝማ። ስፖርት ላይ ኮሜዲ ስለሌለ ተሳስተሃል በሚለው እንያዘው። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል? ሽልማት። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ? ሐዘን። በሐዘን ምክንያት። ትክክል። ማንደፍሮ ማንደፍሮ። እውነትም አይ አካሉ ደረቱ ማን ይደፍረዋል? እንዴት ነው ተማሪዎች ሲያገኟችሁ ከትምህርት ቤት ውጭ ምን ይሰማችኋል? አረ በጣም ልዩ ነው። በጣም ደስ ይላል። ማለት ልጆቹ የምታገኛቸው የተለያየ ቦታ ነው። አሁን ልጆች አንዳቸው ማለት ትልቅ ሰው ሆነው ከኛም በላይ ሆነው አካላቸው ምናምን ግዝፍ ነው የምታገኛቸውና ስታገኛቸው የሚሰጡ የነበረው ሁኔታ ምናምን ተቻለ መጥቶ ሰላም ሲሉ ሌላ ሰው ነው የሚመስል። እውነት እኔ ያስተማርኩት ምናምን ሙላ ትላለህ ማለት ነው። ከአንተ በላይ ሆነው ታገኛቸው። ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? አካውንት ለመክፈት ወይም ሞባይል ባንኪንግ ለመክፈት። አንዱ ምረጥ። ሁለቱ የተለያየ ነው። አካውንት ለመክፈት። እሺ። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ምን አይነት ይዘት ነው? ኮሜዲ ዘውግ ያላቸው። ኮሜዲ ዘውግ። እሺ። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ወይም ሊያበረታታቸው ይችላል? ምስጋና ወይም ማበረታቻ። አይ ጎሽ ምናምን ጎበዝ ምናምን። ጎሽ ጎበዝ መባል። ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ?
ቢዝነስ ለመጀመር ወይም ለአንዳንድ ቢዝነስ ለመጀመር ሰዎች ወደ ባንክ በምን ምክንያት ሊሄዱ ይችላሉ? አካውንት ለመክፈት። በማህበራዊ ሚዲያ ላይ ብዙ ሰዎች ማየት የሚወዱት ይዘት ምንድነው? ኮሜዲ፣ አስቂኝ ወይም ኮሜዲ ይዘት ያለው። ሰዎች ጠንክረው እንዲሰሩ ምን ሊያነሳሳቸው ይችላል ሲባል ቲቸር ማንደፍሮ ምስጋና ወይም አይደለም፣ እንደዛ አይደለም ያልከው አስታውሳት። ጎሽ ምስጋና እኮ ነው። ጎሽ በርታ ጎሽ ሰዎች በምን ምክንያት እርዳታ ሊያሰባስቡ ይችላሉ ስትባል ቲቸር ማንደፍሮ ቢዝነስ ለመጀመር አዲስ ቢዝነስ ለመክፈት ነው ያልከው። እሺ ከሌለህ የለህም ብሏል። መጀመሪያ ራስህ መጀመር አለብህ ቢዝነሱን እንጂ ሰው ቢዝነስ እንድትጀምር ብር አያሰባስብልህ። ሁሉም ሰው ነበር የሚያሰባስበው እንደዛ ቢሆን ኖሮ። ቲቸር ማንደፍሮ ያው አንተ ያሰብከው ጥሩ ነው፣ ግን ለሱ አንዴ ለቲቸር ማንደፍሮ ከሁላችሁም ትንሽ አጠር ያለው ቅመም የሚመስለው ቲቸር ተክሉ እንደምን ሰነበትክ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ቲቸር ተክሉ በጣም አሪፍ። ክፍል ውስጥ እንዴት ነው? ሴቶች ይበዛሉ ወንዶች? ሴት ይበዛ በጣም በእውነት ምንም እኩል የሆነበት ራሱ የለም። ሁሉም ሴክሽን ለምሳሌ ስንት ክፍል ነው የማስተምረው? አንድ ሶስተኛ አንድ ሶስተኛ አብዛኛው ሁለት ሶስተኛ አካባቢ። ሰሞኑን ላቲቪያ ምናምን የምትባል ሀገር የሆነች ነገር አውጥታ ነበረ። ሴቶች ብቻ በዙብኝ፣ ከመላው ዓለም ባካችሁ ወንዶች